እና ሙሽራ እንደመስል እንዲ ባነር አጽፌውና ሙሽራ ነኝ ምናምን ብዬ ይልዙ እሱ አሪፍ ሐሳብ ሙሽራ ትመስልኝ ይለኛል እና እሱም አትልም ግን ይኸውልህ አንተ የሽምግልናው ነገር ላይ ብቻ ፎከስ አድርግልኝ ለሽምግልናው ፋዘር አለ ምንም ነገር አታስብ ነገርኩህ አይደል እንዴ ይሄኔ እኮ ቤተሰቦቼ ቢኖሩ ኪራ እኔ እኮ እንደዛ አስቤ አይደለም አራቀባት የሌለ እኮ አንተ ብቻ አይደለም እኔ ሳለው አይደል እንዴ በሚያስፈልግ ነገር ሁሉ ከጎናለ እንዲሽ ብለን እንዳታስብ አመሰግናለሁ ኖር ያልሰማ ኪራ ሊያገባ ነው ሽምግልና ሊሄዱ ነው እያልን ስናወራ ነው ያልሰማሽው ነው እንዴ ትንሽ ሰምቻለሁ መሰለኝ አዎ ሊሄድ ነው ወይኔ በዳዲ ሞት አስደነገጥሽኝ እኮ ቆይ ምንድነው ብትመሲው ሃሎዊን አላለቀም እንዴ አንቺ እዚህ ማንንም በሌለበት ማንነቴ እንዳላሳይሽ እሺ እንዴ ማን ነው እኛ ነው እንዴ እኛ ነው እንዴ መተለው ጽናት ታግታለች ጽናት እንግዲህ ባላሰበችው መንገድ ሰርጓ በመድረሱ ከቤት እንዳትወጪ ቢሏትም አባቷ ጨነቀኝ ብላ ወደ ዴቭ ጋር ወደ ዱር ወጣ ነበር ታዲያ ከዛም ስትመለስ በዛብህ አግቶ ወደ ጫካ ወስዶ ማንንም በማያይበት አስሯታል እንግዲህ የጽናትም አባት ወዴት ሄደች በማለት በሐሳብ ላይ እየፈለጓት ነበር ዴቭ በኩሉም ተጨንቆ ወደዛና ወደዚህ ያለ እየፈለጋት ነበር በዛብህ ግን ማንንም ሳያየው ድንገት አንገቷን በመምታት ወደዛው ቦታ ወደ ጫካ ቦታ ወስዶ አስሯታል ኪያና ደግሞ የኪራ ጓደኛ የሆነው በፊትም የኪራን ጓደኛ እና ጽናትን ሲያሰቃያቸው ነበር ዛሬ ላይ ደግሞ ይቅርታ ብሎ ተመልሶ ኪያን እያስቸገራት ነው ኪያ ግን በካልቹ ብላ ቤት ውስጥ ጂን ያለው እስከሚል ድረስ እየተጋጩ ነው ያለው አሁንም ቢሆን የሆነ ተንኮል ቢኖረው እንጂ እዛ ቤት ሄደው አለ ምክንያት አልተመለሰም በፊትም ተንኮለኛ ስለነበረ አሁን ደግሞ ኪራን ለማጥመድ ወይም የሆነ ነገር ሊኖረው ይችላል እንግዲህ የሰኒም ያዳናት ልጅ ተሰኒ ጋር አብሮ እየኖረ ነው ያለው ነገር ግን አሁንም በጸጸት ውስጥ ነው ያለው ሙሩ እንግዲህ ለናሆሜ ካርቶን የመሰለ ነገር ወረቀት ከልብሴ ስር ነበር አንስታለሁ ብላ ስጠይቀው አረን ያላየውም ይላታል ታዲያ ጽዮን ነበረች ጽዮን እያዳመጠች ነበር ካርቶኑ የሰኒ ነው ስትል ስሰማ ይሄን ነገርማ ወስጄ ጥለዋለሁ በማለት የሷ ከሆነማ ጥልላታለሁ በማለት ያጉረመረመች ነበር ሰላም ጤና ይስጥልኝ ክብራንና ክራም ቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት ጽናት ድራማ እንደውም ዛሬ ምን ተፈጠረ የሚለውን አብረን እንየው ማለት ነው ናሆሜ እንግዲህ የነ ጓደኛቸውን ወደ ኪራን ይቅርታ እንደሚለው ይዞት መጥቷል ታዲያ በርም ሲያንኳኩ የከፈተችላቸው አዲሷ ሰራተኛ ነበረች ሲያያት ፈዞ ይቀራል ታዲያ ኪራ እንዴት ነው ሰራተኛ በምርጫ ነው ወይ እንደዚህ ሞዴል የመሳሰሉ የሚያመጣው በማለት ለናሆሜ የሚነግረዋል አንተ ልጅ ግን አይንህን ብታነሳ ይሻላል በማለት ናሆሜም ሲናገረው አረን የትቻለው ሴት የሚባል ነገር አልቀርብም ከዛች ልጅ በኋላ ኮኔት ይቻለው በማለት ነበር ታዲያ ጽናትም እንደዛ ቀሽት የሆነች ነበር እቺ ደግሞ ቸኮሌት ቆንጆ ሲል ታውን በኋላ ስለ ጽናት አንድ ነገር ብትናገር ኪራ እንደሚገልህ ወቅ ሲለውም አሁንማ መወለድ ቋንቋ ነው ጽናት እህታችን ሆናለች በማለት ይናገረዋል በልበልበል አንተ ብዙ ተዋራለህ ገና በልግባና ኪራን ይቅርታ ጠይቅ በማለት ወደ ቤትም ይዞት የጽናትም አባት ከውጭ ሲመጡ በዛብህ ያገኘዋል ታዲያ እምረዳውት ነገር ካለ በማለት ነገሩን ይጀምርና ይሄው አንድ ላንድ ሆነን ሚስቴ ሄዳ ቀረች እኔማ በተስፋ ትመለሳለች ብዬ ነበር እየጠበቅኩ ነው ይላል አቶ በዛብህም ታዲያ ጽናትንም አባት እኔ እናንተ እኮ አንድ ሆን በቃ በማለት እየተነጋገሩ ነበር እሱም ይዝታል ታዲያ እምረዳችሁ ነገር ካለ ላግዛችኋለሁኝ ንገሩኝ ምንም ቢሆን ምን በማለት እየተቅለሰለሰ ያሰበውን ተንኮል ባይታወቅም እየጠየቃቸው ነበር እሳቸውም አመሰግናለሁ እሺ በማለት ጥለውት ይገባሉ ታዲያ እኔና አንተ መቼ አንድ ነን አንተ ልጅ አለህ እኔ ልጅ የለኝ ድስት የለኝ ሚስቴም ጥላኝ ሄደች በማለት ግን ወንድሜንም አሳጣችሁኝ በማለት እየዛተ ነበረ ናትም ታምቡዲ ጋር ቁጭ ብሎ ሱቄን አፈቀኝ ትለዋለች አንተ ሳናፈቀም ወይ ስትለው በጣም እንጂ ግን ደግሞ ይስተካከላል አታስቢ ሲላት ቢስተካከልም እኮ
አሁን ብዙ ደንበኞችን አጣሁኝ በማለት ስታወራው ሌላ ደንበኞች እናመጣለና ታዲያ ምን ችግር አለው በማለት በመሀል ደግሞ ቅዱስ ይደውልለት። ታዲያ ሜላትን አንቺ ፈልጎች ነው ሲላት እዚህ ድረስ መምጣት የለበትም እኛ ቤቱ እንሄዳለን ተነስተንስ በማለት በሩጫ ትነሳለች ከካፌ። ኪራና ናሆሜም ቁጭ ብለው እንግዲህ የኪራና የናሆም ጓደኛ ቤት ውስጥ ነበረ። ታዲያ ቤት ውስጥ ያለችው ትንሿ ስትመጣ አፍጦ አይኑን እሷ ላይ ተክሎ ይቀራል። ታዲያ ምን እያየ ነው በማለት ሁለቱም እየተገረሙ ሲያዩት አይ ምንም አንገቴን ለማንቀሳቀስ ነው ይላሉ። ናሆሜም ታዲያ አይ ጉብሏ የሚለው ዘፈን ላይ ቢሳተፍ አይሻልም በማለት ይቀልዱበታል። እውነት እሱ ተንኮለኛና ኢየሱስ ያለበት ይመስላል። ከአይኑ ካያት ጀምሮ አይኗ አልነቅል። ታዲያ የምትበላ ቢሆን እኮ በስሏት ነበረ ሰፈረባት እኮ እያሉ ኪራና ናሆሜም እየሳቁበት ነበር። ታዲያ እሱ ብድግ ብሎ ወደ ሽንት ቤት ሄዳል። ሽንት ቤትም ሲሄድ ደግሞ ጥፊ ቀምሶ ይመለሳል። ታዲያ ጉንጩን ይዞ ደግፎ ሲመለስም ምን ሆነ ነው ሲሉት እዚህ ቤት ማመጋኛ አለ ገና ሽንት ቤት እኮ ስከፍተው በጥፊ አላሰችኝ በማለት እያሻሸ ይመለሳል። ኪራና ናሆሜም ደንግጠው የምን መጋኛ ነው በማለት እናትም ዱር ላይ ወደ ዴቭ ጋር ትሄዳለች። ታዲያ ለምን መጣሽ ሲላትም ጨነቀኝ ትለዋለች። ለምን ጨነቀሽ? ይሄ በዛብህ ነዋ ምን ብሎሽ ነው ሲላትም ከአባቷ ጋር እንዳዋሩና ጥሩ ለመምሰል እየሞከረ ነው ያሰበው ተንኮል ሳይኖር ይቀራል ብለህ ነው በማለት ትነግረዋለች። ታዲያ ዳዊትም እሱ የሆነ ነገር ሲፈልግ ነው የሚለሳለሰው በማለት ይነግራታል። አዎ ታዲያ ከኛ ምን ፈልጎ ነው በማለትም ሁለቱም እየተነጋገሩ ነው። የቤርቄን አድራሻ ፈልጎ ሊሆን ይችላል ብላ ጽናት ስትነግረውም ባለፈው ስልክ ስታወራ የሰማኝ መሰለኝ ሳይሰማ አይቀርም ሳያውቅ አይቀርም በማለት በጥርጣሬ ላይ ናት። ቢሰማ ኖሮ መቼ እንደዚህ ይሆን ነበር አይለቅሽም ነበር። ስለዚህ በጥርጣሬ ውስጥ ሊሆን ይችላል እንጂ አልሰማሽም በማለት ዴቭም የሆነች ፍንጭ ይዞ እርግጠኛ ለመሆን እየሞከረ ነው በማለት ይነግራታል። ሰርጌ እስከሚያልፍ ድረስ ምንም አይነት ችግር ማየት አልፈልግም፣ አባቴን ድጋሚ አንገቱን ማስደፋት አልፈልግም በማለት ጽናትም ትናገራለች። ደግደጉና አስቢ ምን ይፈጠራል በማለት ዴቭም ያበረታታል። የናሆሜምና የኪራ ጓደኛም ወደ ክችን ሄዶ አቤት ፈገግታ እያለ ልጅቷን እያሞጋገሰ ነበር። ታዲያ ምን ልታዘዝ ስትለውም ቅድም ሽንት ቤት አንቺ ነበርሽ እንዴ የነበርሽው ይላታል። መቼ ስትለው ቆይ ስምሽ ማን ነው በቃ ተይው ይላትና ስሜ ትንሿ ነው ስትለው ቆይጥን ምጥና አድርጎ ማን ነው ያወጣልሽ ሲላትም የቤት ስሜ ነው በማለት ዋናው ስሜ አይደለም በማለት ስትነግረው በቃ እኔ ደግሞ ሌላ ስም አወጣልሻለሁ ይልና ምን አይነት ስም ስትለው እንክብል ይላታል። እንክብል ማለት ደግሞ ምን ማለት ነው አላቅም አፌ ላይ እንደመጣ። ሙሩም ታዲያ ስለ ካኪ ወረቀት ተጨንቃለች። የሰኒን ወረቀት ያረገችበት ጠፍቷት ታዲያ ስለዛ ወረቀት የተጨነቅሽ ነው እንዴት ትላታለች ጽዮን። አዎና ታዲያ የሰው ወረቀት እኮ ነው በማለት ናሆሜን ጠይቂው ስትላት ናሆሜም ሲመጣ ታዲያ ቆይ ምሳ ላቅርብልህ በማለት ምሳ በልቻለሁ ይላታል። ታዲያ ምንድነው ያስጨነቀሽ ብሎም ሲጠይቃት አንድ ካኪ ወረቀት ልብሴ ስራ አስቀምጬ ነበር አንስተዋል ወይ ብላ ስትጠይቀውም አረን ያላነሳሁም ይላታል። የሰው ወረቀት ነው ማን አነሳው ወዴት ሄደ እያለች በጭንቀት ውስጥ ነበር። ታዲያ የምን ወረቀት ነው ሲላትም የሰኒ ነው አላቅም እኔ ውስጡን አላየሁትም ትላለች። ቀስ ብለን እንፈልገዋለን በማለት ናሆም ይነግራታል። ታዲያ ጽዮንም ጭራሽ የሰኒ ከሆነማ እንዳቃጠለችኝ እጥልላታለሁ በማለት በሀሳቧ እያወራች ነበር። የጽናት አባትና አቶ ተሰማም ተገናኝተው ሰላምታ ከተለዋወጡ በኋላ የሰማሁት እውነት ነው ወይ ቦታህን ልሸጥ ነው ብለው ሲሉት አዎ ይላል። ይህንን ግን እኮ የሚታሰብበት ነገር ነው አስብበት ደግመህ ለምንድን ነው እንደዚህ የምታደርገው ሲሉት አስቤበታለሁ በቃ የኔ ህይወት ከተማ ነው ይላቸዋል። ያው ያችግኝም ቦታዬን ታውቀዋለህ አይደለ እሱን ኮንትራት ሰጥቼ ሄዳለሁኝ በቃ እንደምታውቀው ነው ሲል ግን አስብበት በሀሳብና በጭንቀት የምንወስነው ውሳኔ ጥሩ አይመጣም ገና ሳይወጠወጥ የመስከንቦ ቂጥጥ በማለት የጽናትም አባት በተረት መስል አድርገው ይነግሩታል። ታዲያ በኋላ ዋጋ ያስከፍልሃል ይቆጭሃልም ሲሉት እስካሁን ዋጋ ሳልከፍልላት ስለቆየሁም በጣም ይቆጨኛል በማለት እንዳልክ በቃ ይሉት። የት ነበርሽ ይላታል ኪያ ወደ እሱ ስትመጣ። ኪራም ታዲያ መጥቶ ነበር ናሆሜ ሲላትም ወይ ሰላም ሳልለው በማለት ታዲያ ቅድም ደግሞ ማነው ሽንት ቤት የመጣው ሰው አለ ሲባል አይሰማም በጆሮ የሚሄድ ይመስለኛል በማለት እኔ እንጃ ታዲያ ማን እንደመጣ በማለት ኪራም ረስቶት ይናገራል።
ታዲያ አንድ ጀለስ የመጥቶ ሊያስታርቀኝ ነበር ናሆም የመጣው ብሎ ቅድም ግን አንገቱን ብቅ ሲያደርግ ወደ ሽንት ቤት በጥፊ ያላስኩት ትለዋለች። ጭራሽ ወንድ ነው ወይ ያው ጉደኛ ነው በማለት ኪራም ይስቃል። አንቺ ነሽ ነበርሽ እንደ ሽንት ቤት የነበር አጠናግረሽ ሆኖ እንደ መጋኛ መታኝ እያለው ብለው በሳቅ ይሞታል። በዛብህና አቶ ተሰማን ቁጭ ብለው ዛሬ ምን ነው ዝም አልክ ሲለውም እና ታዲያ ሰው እኮ በህይወቱ ለውጥና ስኬት ሲያገኝ ጀነን ማለት አለበት ይለዋል። ታዲያ በእኔ ላይ ነው ወይ የምትጀነነው ብሎ ታዲያ ባንተ ልለማመድ ብዬ ነው እኮ ሲለውም እኔ እዚህ ሰፈር ስሜ ሲነሳ እንደሚቀጠቀጡ ታውቃለህ፣ አንተ በእኔ ልትለማመድ ሲለው ታዲያ ምን አለበት እኔ ከዚህ ሰፈር እኔ ነኝ የማከብርህ በማለት ታዲያ በአንተ ጀነን ያላልኩ በማለል ነው ይለዋል አቶ ታዲያ እኔ አይደለሁም ወይ ጓደኛ የማዋይህ የማማክርህ በማለት ይነግረዋል። ሰው ጥራ ቢሉት ራሱ መጣሉ ብሎ በዛብህም ከትሎ ይስቅበት። ክያብ ከኪራ ጋር ወደታች እየወረደች ያለ በደረጃ ላይ ሄኖክ ከታች ይመጣል። ታዲያ ምንድነው እዚህ ቤት በደረጃ እየተመለመላችሁ ነው ወይ ማለት ስትለውም እኔ እኮ የትኛውን ቡፌ ላንሳ እያልኩኝ ነው። ታዲያ እኔ በተፈጥሮዬ ውበትን አድናቂ ነኝ፣ ምንሽ ነው ኮማንዲው ነሽ ወይ በማለት ይጠይቃታል። ታዲያ ልታልፍም ስትል ባካሳልፈኝ ስትለው መንገድ ላይ ይዘጋባታል። ምን እያረክ ነው ትለዋል። ታዲያ ኪያም አንተ ሰው እኔ በጣም ትዕግስቴን እየተፈታተኝከኝ ነው ስትለውም እኔም ሰው ማናደድ ደስ ይለኛል በማለት መንገዱን ዘግቶባል። ታዲያ እኔ ደግሞ መንገዴ ላይ ተገትሮ የሚያዝገኝን ሰው አልፈልግም ብላ እንቅ አድርጋ በካልቾ ስትለው መልክ ባደነኩ በማለት ወይኔ እያለ ወደማይሆን ቦታ ስለሆነ የመታችው በጣም ስላመመ ወይኔ እያለ ወደ ውስጥ ይገባል። ሜናም ታዲያስስ በመንገድ ላይ እየሄዱ ተብርቄ ጋር ይጨቃጨቃሉ። ጥላውን አትልልኝ እኔ ሙዜ ስለሆንኩኝ መጥቆር የለብኝም ብላ ጥላው እንድትይዝላት ታደርጋለች። በእጅሽ ራስሽ ያዥ ውስጥ ደግሞ እጅም ያደክሞኛል፣ ምክንያቱም ለሰርጉ ማጨብጨብ አለብኝ፣ ስለዚህ ረፍት ማድረግ አለበት እጅ አንቺ አጥሊ በማለት መንገድ ላይ የተጨቃጨ ታዲያ ይህን የከተማ ሰርግ ማየት ጓጓው ትላለች። እሱንማ ብታይ ድጋሚ ካልተዳርኩ ነው የምትይው በማለት ሜናም ተቀልድባት። ናቲና ሜላት ደግሞ እየሮጡ ይመጣሉ ወደ ቤት። ታዲያ አንተ ከምደክም ብዬ እኔ መጣሁ በማለት ሜላትም ተፊት ቀድማ ትነግረዋለች። ቁጭ በይ ይላታል። ከጎን ስትለው እዛው ታዲያ ቆይ ምንድን ነው ሲልም ናቲ ደግሞ እኔ ምን ላድርግ እሷ ናት እኮ የመጣችው ይላል። እኔ እሷን የጠየቅከው አንተ ዝም በል ሲል ታዲያ እኔ እዚህ የመምጣት ያነሳሳኝ አንተ እንዳትለፋ መኪና ቢኖርህም ቤንዚሉ እንደሆነ ላይ ጣራ ነክቷል ለዛ ብዬ ነው በማለት ሜላት አልተጠየቅሽውን አታውሪ ሲላት ታዲያ ምንድን ነው ጥያቄውን ግልጽ አርግልኛ ትለዋለች። ፈተና አረገብሽ ይላል ናቲም። ታዲያ ለሰላም ምንድን ነው ያልሽው? ሰላም ማነች ብላም ስትጠይቀው እንዳላወቅሽ አትሁኚ ሲላት ባለፈው ወረቀት የሰጠችኝ እኮ ነው መላትዬ ያጭ ቆንጆዋ ልጅ ብሎ ናቲም ይናገራል። ኧረ እኔ ያላልኳትም ህይወት ከኔ ጋር ጀምሯል ብለሽ ለምን ነገርሻትም? ኧረ እኔ ያላልኳትም ትላለች። ውሸታም ናት። እኔ ሰላምን አውቃታለሁ፣ ውሸታም አይደለችም። በምን ምክንያት ነው እኔና አንቺ ህይወት የጀመርነው በማለት ሲቆጣትም ታዲያ ስታናድደኝ ጊዜ ነው እንደዛ ያልኳት፣ ታስጠላለች፣ ከአንቺ የተሻለች ናት በማለት ይነግራት። ቅዱስም ተናዶ ሄደሽ ንገሪያት በማለት ማስጠንቀቂያ ይሰጣታል። ታዲያ ሄኖክም አጎንብሶ እንዳመመው ይገባል ወደ ውስጥ። ታዲያ ኪራ ምን ሆነ ነው ሲለውም መጋኛ መጥቶኝ ነው ይላል። ታዲያ ኪራም እየሳቀ ኪያኑ እንዲመጋኛ የምትላት ይላታል። ታዲያ ውሻ እንኳን ቤቱ ሰው አስሮ ከሆነ ውሻ አለ ይባላል። አሳሳች ተምች የሆነች ሴት አለች ብላ አትናገርም ወይ ሲለው ቆንጆ ታዲያ ከእህቴ ላይ እጅን አንሳ በማለት ሲያስጠንቅ እሷ እህትህ ናት እንዴ? ኪራ ተሳስተሃል፣ እሷ ሴት ሳትሆን ወንድ ናት በማለት ጽናትም እንግዲህ ከዴቭ ጋር ስትመለስ ዘዛብህ ያገኛታል። ታዲያ ሚስት የት ናት ብሎ ይጠይቃታል። አንቺ የልጅ ከንቱ በማለትም ይሳደባል። ታዲያ ምን ላድርግ ብላ ጥላው ልትሄድ ስትል አንቺንም አባትሽ አያቅሽም አያገኝሽም በማለት ለምን ማለት ትለዋለች። ታዲያ ሰውን ዞር ብሎ ያይና ምንም ሰው የለ ብሎ ማጅር ግንዷን መጥቷት ተሸክሟት ወደ ጫካ ይዟት ይሄዳል። ታዲያ የጽናትም አባት ዴቭን ያስጠሩና ጽናት የት እንዳለች ሲጠይቁት ሜዳ ነበረች አልመጣችም ወይ ይላል። ታዲያ እስካሁን አልመጣችም ወይ በማለት ዴቭም ይጨነቃል። ወይም ወንዝ ወርዳ ይሆናል በማለት አሁን በአሁኑ ሰዓት የምን መሆና ነው ይላሉ። አሁን ካገኛት ቶሎ ነይ በላት በማለት ዴቭን ይልኩታል። ወይ ጽናት ስንት ነገር ነግሪያት እንደው በማለት የጽናት አባት ሆሚም ታዲያ ስልክ ኪራ ደውሎለት ቶሎ እንዲመለስ ይነግረዋል።
ሙሩም ታዲያ የልቴን ነው ስትለው ኪራ እኮ ደውሎ ጠርቶኝ ስለ ሰርጉና ስለ ሽማግሌዎቹ አንዳንድ ነገር እንነጋገር ነበር ሲል ማንም የለው ሂድለት ትለዋለች። ዛሬ ግን ከአንቺ ጋር ማሳለፍ ነበር የፈለግኩት እኔ ሁሌም አለው ሳይሆን ያው አንዳንድ ቀን በራስ አንቺ ጋር ማሳለፍ ፈልጌ ነው የኔ ቆንጆ ብሎም ሳም ያደርጋታል። ሙሩም ታዲያ የሙዜ ልብሱ ያምርብኝ ይመስልሃል ወይ ትለዋለች። ቀላል ያምርብሻል ወይ ሆዴ ወጥቷል እኮ እና ቢወጣስ እናትና ልጅ ሙዚ ሁኑበት ታሪካዊ ሰርግ ነው የሚሆነው በማለት ይነግራታል። ታዲያ 6ኛውን ጨርሳ ወደ 7ኛው እንደገባች ትነግረዋለች። የልጁን ጾታ ግን ማወቅ የለብንም በማለት ተስማምተው ነበረ። አሁንም ቢሆን ያው ነው፣ ስለዚህ ፈጣሪ ሰጠንን ብቻ ነው መቀበል ያለብን ብሏት ስሟት ይወጣ። ታዲያ ሽማግሌ ቀድመው ከመሄዳቸው በፊት ኪራ በአንድነቱን ጽናትን አግብቶ ይዟል ሊመጣ ስላሰበ ሽማግሌዎቹ ሳይሄዱ ይቀበሉ ይመስልሃል ሲለው ምንም ችግር የለውም እምቢ እንደማይሉኝ አውቃለሁ በማለት ከቅዱስ ጋር የተወያዩ ነበረ። ታዲያ ያላገቡትንም እንግዲህ እናበረታታለን በማለት ለቅዱስ ይነግረዋል። ታዲያ ነገር ወደ እኔ ነው ሲለው አው እኔ እንኳን ሔዋኔ ስትመጣ ነው እና ፍላጎት ከሌለ እኮ ምንም ነገር ሊሆን አይችልም። ስለዚህ ፍላጎት ካለህ ትገኛለች ሔዋኔክን በማለት ይቀልደዋል። ተዛን ከሚና ጋም 2ኛ ሙዜ እንደሆኑ ይነግረዋል። ታዲያ በልበል ሲለውም ምንም ለማድረግ አይቻልም ጽናት ጋር ደውላ 2ኛ ሙዜ ካላደረግሽኝ ብላ ጨቅጭቃታለች ሲለውም በል ሌላ ሰው በእኔ ቦታ ተካልሃለሁ እኔ ታዳሚ ሆናለሁ በማለትም ሚናም ፀሐይ የሞቀች ናቲ ይመጣል። ታዲያ ሰላም ሌላትም ሲል ጭራሽ ልትከመርብኝ ነው ሙዜ እኮ ነኝ ትለዋለች። እና ብትሆኝስ ታዲያ ምን እየሰራች ነው ሲል ቫይታሚን ሲ እየተቀበልኩ ከማን የምትቀበሉ ሲለው አንተ ምን ታውቃለህ ከፀሐይ ነዋ ትለዋለች። ታዲያ ናቲም ፀሐይ ላይ የሚቀመጠው ሰርግ ሲደርስ ከረቦ ነው። አንቺ ግን ስለምትጮሂ ሁሌም ፀሐይ ላይ ባትወጪ ችግር የለውም ሲላት እኔ እኮ ሙዜ ነኝ በማለት ትነግረው። ታዲያ ሚና ምን ማለት ነው ስትለው ታዲያ የዛለትን የምፈራው እኮ ሙዚየም ሆነሽ መብራት እንዳይጠፋ ያራ ይጥፋ መብራት ሙዚቃውን በምን ልናዳምጥ ስትለው ለሙዚቃው ችግር የለም ግን ደግሞ ሙሽሮቹም ሆኑ ሁሉም ስልካቸውን አብርተው አንቺን ሲፈልጉ እኮ ታየኝ በማለት ይቀልድብ። ሄኖክም ወደ በር ስር ይደበቅና ኪያ ስትመጣ ስላያት ውሃ ይዛ እየመጣች ነበር ወደ ሳሎን። ታዲያ ያስደነግጣታል። ውሃውን ፊቱ ላይ ትደፋዋለች። ኪራም አረ ለምንድን ነው እንደዚህ የምትሆኑት ተስማሙ እንጂ እሱ ደግሞ 4ኛ ሙዜ እንደሆነ ስለዚህ መስማማት አለባችሁ ብሎ ኪያን ሲቆጣት ኪያም ሙዜነቱ ይቀራል ብላ ተናዳ ትወጣለች። ሰኒ ያዳናትም ልጅ ከሳት ስለምታቃጥል ነው አልክ? ውሸትና ክደትም እኮ እንደዚያ ነው የሚያቃጥለው በማለት ትናገረዋለች። ነገሮችን ስናያቸው ትንሽ ትመስለናለች፣ ነገር ግን ነገሮች ሲጠነክሩ በኋላ ላይ በጣም ችግር ውስጥ እንገባለን በማለት ስትነግረው ታዲያ እስቲ ስለ ራስ ንገረኝም ስትለው እኔ ምንም የሚወራ ነገር የለኝ ምን ልንገርሽ ይላል። ይሄን ቃል እኔ የምለው ነበረ ግን ከሰው ስሰማ ሲያስጠላ በማለት እኔም በመሃል ትመጣና ስብሰባ ላይ ደረስኩ እንዴ ያው በይው ተጆከር ጋር እያወራሁ ነበር። የናሆሜም አባት ኪራ ጋር መጥቶ የሚያስፈልግ ነገር ለሰርጉ ካለ አለው ዝግጁ ነኝ በማለት ጠይቁታል። እስካሁን ምንም ታዲያ በሴቶች በኩል ያለውንም አለምዬንም ማማክራት በማለት ይነግሩታል። እሺ ከዛ ውጭም ወደ ትሄዳለሁ በማለት የፍለጋ ጽናትን ወጥቶ ነበረ። ታዲያ አቶ ተሰማም የት ትሄዳለች ብላችሁ ነው ይችን የምታክል ሴት ወዴት ትሄዳለች ማን ይወስዳታልስ በማለት ነገሮችን ችላ ብለዋታል። ታዲያ ዴቭም እንደወጣች አልተመለሰችም በማለት በፍለጋ ላይ ነው። ናሆሜ ደግሞ አዲስ ሰው መጥቷል፣ አዲስ ጓደኛ። የኪራ ሰርግ ግን ውስብስብ የሆነ ነው። ለሙዚ ያዘጋጀውም በስራ ምክንያት ሊመለስ እንደሆነ ለናሆም ይነግረዋል። ታዲያ እዚህ ሆነ አስተካከል ሲለውም እዚህ ሆኖ ማስተካከል እንደማይችል ይያነገር። ኪራም እንግዲህ ለጽናት ደጋግሞ ቢደውልላትም ስልክ ልታነሳለት አልቻለም። ኧረ ጽያንሹ ምን ሆነሽ ሆን እያለ በሀሳብ ውስጥ ነው። ሚና ታዲያ ትመጣና ጺሞ መጣሽ እንዴ ይላታል። ጺሞ አትበለኝ እኔ ለሰርግ ደፋ ቀና እያልኩ ይኸውልህ ሮብም ገዝቼ ነበር እርጎ ገዝቼ ልበላው ነበረ ግን ደግሞ ለፊቴ ትሪትመንት ስለሚያስፈልገኝ ብዬ ለሰርጉ ቀን አስቀምጬ። እንግዲህ ሚናም ስንተኛ ሙዚየና እንደሆነች ባይታወቅም ታዲያ ሙዚየም ተኔ ጋር አብሮ የሚሆነው ማን ነው ብላ ስጠይቅ የፈረደበት ነው ይላታል። እሷም ደንግጣ በቃ ይቅርብኝ በማለት ወጥታለች። በዛብህም ያለውን ነገር የሰፈር እያጣራ ነበረ። ታዲያ አቶ ጓደኛውም ምንም ነገር የለም ብሎ በኋላ ላይ ደግሞ ጽናት ጠፋች እያሉ ነው ሲል ይሄን ነበር እንድትነግረኝ የፈለግኩት በማለት ይነግረዋል። ታዲያ
በፊት እኛን አዋርዳናለች፣ አሁን ደግሞ እሱ ልታዋርደው ነው በማለት ጽናትም ግንድ ላይ አስሯት ስትለምነው ጥሏት መጥቶ የዛሬ ቪዲዮ እዚህ ላይ አብቅቷል። 184 ላይ ነው ያለነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ እያልኩ መልካም ቆይታ ይሆንላችሁ። የነኪራ ሰርግ አሁን ላይ ቢጋቡ ደስ ይላል። ጽናትም ተገኝታ